ሁለተኛ ገዳማዊ ህይወት ይታያል። ጳጳስ ለመሆን እኮ ነው። ዕውቀት ብቻ አይደለም። ዕውቀት ብቻውን ምንም ሊሆን አይችልም። ገዳማዊ ህይወት ደግሞ ያስፈልጋል። ክርስቶስ እንደኖረ የሚኖር ወኪል ነው። ክርስቶስ እንደሾመ የሚሾም ነው። እሱም ደግሞ ክርስቶስ እፍ ብሎ ሐዋርያትን ካህናት አድርጎ ሾሟል አይደል? ጳጳሳት አድርጎ ሾሟል። እሱም ነገ የሚሾም ነው። መንፈስ ቅዱስ በሚመራው ሲኖዶስ ተሳታፊ ነው። ለዚህ የማይገባኝ ነኝ ብሎ የሚያስብ ነገር ግን ህይወቱ በገዳማዊ ህይወት የተጠበቀ መሆን አለበት። ይሄ ምንም ጥርጥር የለም። ገዳማዊ ህይወት በሌለበት ነገር ሃይማኖትም ቢባል ዕውቀቱም ቢባል ፍልስፍና ሊሆን ስለሚችል ማለት ነው። እና ገዳማዊ ህይወት የውስጥ ትርምት፣ የግል ተጋድሎ፣ ርህራሄው፣ መንፈሳዊ ተመስጦና ከክርስቶስ ጋር ያለው ትህትናው በሙሉ ልቡን የሰበረው ንጽህና ቤቱን የሰራችበት ሰው መሆን ይገባል። ይሄ አንድ ሁለተኛው ነው ገዳማዊ ህይወት የምንለው። ይሄም ይታያል።